እሺ፣ በኢትዮጵያ ታሪክ ውስጥ በተለይም በባህላችን ውስጥ ልክ እንደ ጥላ የሚከተል ግን ደግሞ በተስፋና በጉጉት የሚጠበቅ አንድ ስም አለ፤ ቴዎድሮስ። ዛሬ ከዚህ ስም በስተጀርባ ያለውን ጥንታዊ ትንቢትና በዘመናችን ደግሞ ምን አይነት ትርጉም እንዳለው አብረን እንመረምራለን። እንግዲያው ሁላችንም ልባችን ውስጥ ያለው ጥያቄ ይሄ ነው። ሳልሳዊ ቴዎድሮስ ማን ነው? እውነት ብዙ ሰው የሚጠብቀው ይሄ ስም፣ ይሄ አካል ማን ነው? ይሄ ጥያቄ ቀላል አይደለም። መልሱን ለማግኘት ወደ ኋላ፣ ወደ ጥንታዊ ትንቢቶች፣ ከዛም ደግሞ ወደፊት ወደ ዘመናዊ ተስፋዎች መጓዝ አለብን። እሺ፣ የመጀመሪያው ክፍላችን የዘመናችን የተስፋ ምልክት የሚል ነው። ትንሽ ለየት ያለ አካሄድ ነው የምንሄደው። የትንቢቱን ጥልቀት ለመረዳት ጉዟችንን ከፍጻሜው ነው የምንጀምረው። እንዴት ትሉ ይሆናል። በቀላሉ ይህ ስም ዛሬ ላይ በዚህ ዘመን በኢትዮጵያ ውስጥ ምን ማለት እንደሆነ በመመርመር ነው የምንጀምረው። አያችሁ፣ ትንቢቱ በጣም ጥንታዊ ነው፣ ግን ሕይወት ያለው እኮ አሁን በ21ኛው ክፍለ ዘመን ውስጥ ነው። አስቡት፣ በ2026 ዓመት እንኳን ብንሆን ሳልሳዊ ቴዎድሮስ የሚለው ስም ሶሻል ሚዲያ ላይ በሃይማኖታዊ ውይይቶች ውስጥ በጣም በስፋት ይነሳል። ይሄ እንዴት ሊሆን ቻለ? ከየት የመጣ ጉልበት ነው? እሺ እንግዲህ ይህ ስም ዛሬ ላይ ሲተረጎም በሦስት ዋና ዋና መንገዶች ነው የምናገኘው። አንደኛ፣ ለአንዳንዶች የተስፋ ምልክት ነው፣ ማለትም ሀገርን አንድ የሚያደርግ መሪን የመጠበቅ ተስፋ። ሁለተኛ ደግሞ ፍጹም መንፈሳዊ ነገር ነው፣ ከሀገራዊ ንስሐ በኋላ ከፈጣሪ የሚመጣ መለኮታዊ ጣልቃ ገብነት ነው ብለው ያምናሉ። ሦስተኛው ደግሞ ፖለቲካዊ ምሳሌ ነው፣ ማለትም አንድ መሪ ምን ያህል ጠንካራና አንድ አድራጊ ነው የሚለውን ለመመዘን እንደ መስፈርት ያገለግላል። አሁን ደግሞ ወደ ሁለተኛው ክፍላችን እንሻገራለን፣ ዳግማዊው ንጉሥ። እዚህ ላይ ነው ጥያቄው የሚነሳው። ይሄ ሁሉ የዘመናችን ተስፋ እምነት ከየት ተነሳ? የዚህን ትልቅ ስም ስረ መሠረት ለመረዳት ትንሽ በጊዜ ወደ ኋላ መመለስ አለብን። ከትንቢቱ ጋር ለመጀመሪያ ጊዜ የተቆራኘውን ታሪካዊ ንጉሥ መተዋወቅ ግድ ይለናል። በቃ ወሳኙ ነጥብ ይሄ ነው። ሳልሳዊውን ለመረዳት መጀመሪያ ዳግማዊውን መረዳት አለብን። ታሪኩን መፍታት አለብን። አስቡት፣ የአፄ ቴዎድሮስ ታሪክ ልክ እንደ አንድ የተቆለፈ ሳጥን ነው። የትንቢቱን ምስጢር የሚከፍተው ቁልፍ በሱ ታሪክ ውስጥ ነው ያለው። እሺ፣ እስኪ የዳግማዊ ቴዎድሮስን ጉዞ በፍጥነት እንመልከት። ታሪኩ የሚጀምረው በ1855 ዓመት ነው። ካሳ ኃይሉ የሚባል የጦር መሪ ትንቢቱ ለኔ ነው ብሎ በማመን ስሙን ወደ አፄ ቴዎድሮስ ቀየረ። ዋና ዓላማው ምን ነበር? ያኔ ኢትዮጵያ ተበታትና የነበረችበትን ዘመነ መሳፍንት የሚባለውን ጊዜ አስቆሞ አንድ ጠንካራ ሀገር መገንባት ነበር። ግን ታሪኩ በአሳዛኝ ሁኔታ ነው የተጠናቀቀው። በ1818 በመቅደላ አምባ ሁሉም ነገር አለቀ። እና እዚህ ላይ ነው ትልቁ ግጭት ያለው። በአንድ በኩል ትንቢቱ የገባው ታላቅ ቃል ኪዳን አለ፣ የሰላም የብልጽግና ወርቃማ ዘመን። በሌላ በኩል ደግሞ የታሪክ መራራ እውነታ አለ፣ አጭር ንግሥና እና አሳዛኝ መጨረሻ። ታዲያ ይህ ያልተፈጸመ ተስፋ፣ ይህ ክፍተት ነው እንግዲህ ለሳልሳዊው ንጉሥ መጠበቅ ምክንያት የሆነው። እሺ፣ አሁን ወደ ሦስተኛው ክፍላችን ደርሰናል፣ የጥንቱ ትንቢት ምስጢር። እሺ፣ ይህ ሁሉ ታሪክ፣ ይህ ሁሉ ተስፋ ከየት መጣ? ከየት ተገኘ? አሁን ወደ ዋናው ጉዳይ፣ ወደ ትውፊቱ ልብ እየገባን ነው። ትንቢቱ ራሱ ወደ ተጻፈበት ጥንታዊ መጽሐፍ። የዚህ ሁሉ ነገር መሠረት ፍካሬ ኢየሱስ የሚባል ጥንታዊ የኢትዮጵያ መጽሐፍ ነው። ስሙ የኢየሱስ ፍካሬ ወይም ገላጭ እንደማለት ነው። ይህ መጽሐፍ ስለሚመጣ መከራ ግን ደግሞ ስለሚመጣ መዳን የሚተነብይ የትንቢት ጽሑፍ ነው። የቴዎድሮስ አፈታሪክ በሙሉ ስር የሰደደው እዚሁ ምስጢራዊ መጽሐፍ ውስጥ ነው። እሺ፣ ታዲያ ፍካሬ ኢየሱስ ምን ይላል? አንደኛ፣ ይህ ንጉሥ ዝም ብሎ አይመጣም። ይመጣው ሀገር በከባድ መከራና ጦርነት ውስጥ ካለፈች በኋላ ነው። ሁለተኛ፣ ሚናው ግልጽ ነው። ፍትሕን ይመልሳል፣ ሕዝብን አንድ ያደርጋል። ከሁሉም በላይ ግን እና ይህ ነው ትልቁ ነገር፣ ለብዙ መቶ ዓመታት የሚዘልቅ የሰላምና የብልጽግና ወርቃማ ዘመን ያመጣ። እሺ፣ የመጨረሻው ክፍላችን ላይ ደርሰናል። የዛሬው ትርጉም። እስካሁን ስለ ጥንታዊው መጽሐፍ አየን፣ ስለ ታሪካዊ ንጉሥም ተመለከትን። አሁን ሁሉንም ነገር አንድ ላይ አድርገን ዋናውን ጥያቄ እንጠይቃለን። ይሄ ትንቢት ዛሬ በ2016 ዓመተ ምህረት ለኢትዮጵያ ምን ማለት ነው?
ስለዚህ ነገሩን ጠቅለል ስናደርገው የዚህ ትልቅ አፈታሪክ 3 መሠረቶች አሉት። አንደኛ፣ ትንቢቱን የያዘው ጥንታዊው መጽሐፍ። ሁለተኛ፣ ትንቢቱን ለመኖር የሞከረው ታሪካዊው ንጉሥ ዳግማዊ ቴዎድሮስ። ሦስተኛ፣ ዛሬም ድረስ በብዙዎች ልብ ውስጥ ኃያል የሆነው ዘመናዊው የተስፋ ስሜት። እነዚህ 3ቱ ሲደመሩ ነው ሙሉን ምስል የሚሰጡን። እና በመጨረሻ ዋናው ቁም ነገር ምንድን ነው? ለብዙዎች ሳልሳዊ ቴዎድሮስ ማለት የግድ የአንድ ሰው ስም አይደለም። ከዛ በላይ ነው። የተሻለ ነገን የመመኘት ወርቃማው ዘመን ይመለሳል ብሎ የማመን ትልቅና ኃይለኛ ተምሳሌት ነው። ታዲያ ይህ ሁሉን ነገር መጨረሻ ላይ ወደ አንድ ትልቅ ጥያቄ ነው የሚመልሰን። አንድ ሕዝብ ለዘመናት በልቡ ይዞት የኖረው ጥንታዊ ታሪክ ወይም ትንቢት የነገውን ዕጣ ፈንታ ለመወሰን ለመቅረጽ ምን ያህል ኃይል ይኖረው ይሆን?